በኢትዮጵያ አሳዛኝ ድርጊት ተሰማ። በኮልፌና በ18 የሚገኝ መርማሪና የአቃቢ ሕግ ስራ በዚህ መልክ ይፋ ይወጣል። እናታችን መዓዛ ሰሞኑን በልጆቿ ላይ የሚደርስባት ግፍና መከራ እየቀጠለ መሆኑን እናሳውቅ ይገባል። መዓዛ በአረብ ሀገር የሚገኙ እህቶቻችን እንባቸውን ሲያፈሱ የነበሩና ከአሜሪካና ከካናዳ እንዲሁም ከስዊዝ ሆነው ሲያለቅሱላት የነበረችው እናት አሁንም በዚህ ልክ እየተበደልኩ ነው ትላለች። እናታችን የተራዩ ኮሎቢሶችንና ፖሊሶች በዚህ በፊት እየተገዛላት 35,000 ብር የሚገመት ስልክ ፖሊሶች ለግል ጥቅማቸው አውሎባታል። ታዲያ መዓዛን ለሳምንት እስር ቤት አስገብተው መከራና ዛሬም ከእስር ቤት ተፈታ ዘመዶች ጋር ቁጭ ብላ ተባት ያለው ግፍ የፖሊስ ጣቢያ በተናገረችው መሰረት እኛ ሰነጋግረንና አውቀሰን ባየነው አስደንጋጭና አሳዛኝ ጉዳይ መዓዛ የገዛ ስልኳን እንኳን ወስደው ባሏን እንኳን የገዛ ሰፈሯ ላይና አካባቢዋ ላይ እንዳታከብር ግፊት በመድረሱ የሚያሳዝን ታሪክ ተፈጥሯል። በማድረግ እንድትተባበሩን በአክብሮት ጥሪያችንን እናሳስባለን። ዛሬም እንዴት በደረሰን መረጃ መሰረት መዓዛ የአረፋ በዓሏን እንኳን እንዳታከብር በአካባቢ ሰዎች እየተጨቆነች መሆኑን መረጃ ደርሶናል። ዛሬ አሉ እዛ 35,000 ብር ከፍለን የገዛነውን ስልክ ዛሬ በወመኔ ፖሊሶች ስር ላይ ይገኝ። ፖሊሶችስ ጥሪ ሳያቀርቡላት መዓዛን ወስደው እስር ቤት ለምን ከተቷት? ልክ ብለው ቤቷ ላይ ገንጥለው ወደ ፖሊስ ጣቢያ ማረሚያ ቤት ጠርቷት ትፈለጊያለሽ፣ የምትፈለጊውም በወንጀል ነው ሲሉ ጠርቷት አንድ ሳድሯት ስልኳን ተቀብሏት በይ ወንጀልሽ ተጣርቷል፣ ለጊዜው በደንብ ይጣራል ብለው ወደ ቤቷ የላኳት የፖሊስ ኮሚሽን ማን ነው? አዲስ አበባ ላይ የተካሄደው ያለው ወንጀል በሕግ ያስጠይቃቸዋል ወይስ ምንድነው? አድማጮቼ ዛሬ ክፍላችን ይዘን የመጣ ነው በአዲስ አበባ ላይ የአረፋ በዓልን እንዳታከብር የተገደደችው እናት አሊያም በልጆቿ እየተሰቃየች ያለችዋ እንስት ምን ይገባታል? ልጆቿን ለሕግ ማቅረብ አሊያም ደግሞ በዱባይ የምትገኘዋን ግለሰብ ወንጀል ላይ መጣል? ይህ የህዝብ ድምጽ ነው። ዛሬ በአዲስ አበባ ላይ እየተሰማ ያለው አሳዛኝ ድርጊት እናታችን በልጆቼ ተበድያለሁ ብላ ስታለቅስና እሪ ስትል የነበረችውን እናት ዛሬ እፎይ ማለት አቃተኝ፣ የተሰጠኝንም ገንዘብ እንጀራ ገዝቼ መብላት አልቻልኩም፣ ፖሊሶች በቀን 3 እንደ ማረሚያ ቤት ከፍተው ቤቴን እየገቡ እያሰቃዩኛል ትላለች። ረህመትና ረህማ የምትባለው ግለሰብ ከፖሊሱና ከማረሚያ ቤት አስተዳዳሪው ጋር ማረቅ ያልሆነ ወንጀሎችን እየፈጸመች እናቷ ላይ ግፍ እንዲደርስ አድርጋለች። ይህንንም የአዲስ አበባ ላይ ወጣቶችና በኮልፌ ላይ የሚገኙ ማህበረሰቦች ዝም በማለት ይሄ ወንጀል ተስፋፍቶ እንዲሄድ ተደርጓል። ዛሬ መዓዛ የአረፋ በዓልን ከጓደኞቿ ጋር እንዴት አላሳለፈችም? ወይስ የአረፋ በዓልን ግብዣ ሲጠሯት ለምን አልሄደችም የሚለውን ሐሳብ የምንሰጥበት ይሆናል። አሎ ጤና ይስጥልኝ። አሎ ጤና ይስጥልኝ። ሰላም እንዴት ነህ? አለን እስቲ የገዛ የአረፋ በዓልን በስክክል ላታሳልፍ ያልቻለችው እናት በዱባይ የምትገኘው ልጇ የማይሆን ድርጊት እየፈጸመች እናትየው ነው በማሰቃየት ላይ ያለችው። አቤት ለምን ሄደሽ አትከሻቸውም? ኢትዮጵያ ውስጥ እኮ ሄደሽ መክሰስ ትችያለሽ፣ ህግ አለ። ማንም ሰው እናትን እንደዚህ ማሰቃየት አይቻልም። በጣም የሚገርም ነገር ነው ብቻ የሚሰማው ነገር። የሚደረገው ነገር አንተ ማድረግ ያለብን ጠበቃም መቅጠር ከተፈለገ ጠበቃ ይቀጠርላትና
እኛ በቀደም ተዋጥቶ ብዙ ነገር ተደርጎላት የለ አሁንም ህግ ነው ምን ለማንም ፖሊስ ብር ተሰጣ አይመለከትም። ህግ ጋር ሲደርስ ግን ፖሊሶቹ ራሱ ይሸሻሉ። ስለዚህ ትክሰሳቸው ከፍርድ ቤት መጥራት አምጣላቸው። ልጆቼ እንደዚህ ነው ብላ ፍርድ ቤት ድረስ ትሄድ። አይ እዛ ድረስ ፍርድ ቤት ድረስ መሄድ አልችልም የምትል ከሆነ ደግሞ ጠበቃ ትቅጠር። ራሱ ጠበቃ ምንድነው ግን የሚያረጓት? ምን እያረጓት ነው? ፖሊስ ጣቢያ እየጠሯት ነይ እያሉ ስልኳን ቀሟት ምናምን ከቤት እንዳትወጣ ያው ሶሻል ሚዲያ ላይ እንዳትጠቀም ማለት ነው። እና እስር ቤት ድረስ ልጆች እናታቸውን እስር ቤት ድረስ የመክተት እንትን ምን ማለት ነው እንዴ? ቆይ እኔ የምለው አሁን ትመጣለች ሶሻል ሚዲያ ላይ እስር ቤት ነው ያለችው አለ ቅድም ናት አለ። አይ ሰው አገናኛት ነበረ መታ ብታናግረኝ። አይደለም ኢትዮጵያ ላይ ያለ ህግ ሲባል አንቺ ማጥቺው ሆነ ጠበቃ አይደል ያንቺን ጉዳይ የሚከታተልልሽ? አይ ጠበቃ ባክሽ ብር ይበላቸዋል። ግን ህግ እንትን የሚሉ ሰዎች አሉ፣ ለተጎዱ ሰዎች የሚሰሩ ሰዎች አሉ። አድራሻዋና ስልኳን ብትሰጡኝ እኔ አገናኛታለሁ እኮ። እንደዛ እኮ እንዳይገኝ እኮ ነው አሁን ስልኳን የቀሟት መሰለኝ። ኡስሜ የሆነ መረጃ ሳይደርሰው እዚህ ጋር አይመጣም። ስለዚህ ታለሱ አሁን የለም አሁን ወጣው ቤት ይመጣል። እየሰማህን ነው ኡስማን? እየሰማናችሁ ነው። በተለይ አረፋ በዓልን እንዳታከብር ጠርቷት ስልኳን ተቀብሏት አንድ ቀን አሳድሯት በዓልን ውጪ እንድታከብር ነው ያደርጓት። በተለይ ይሄን ነገር የምታደርገው በዱባይ የምትገኘውና በአዲስ አበባ አየር ጤና አካባቢ የምትገኘው ራህማና ራሚት ሲባሉ ወጣት ሴቶች ናቸው ይሄን ድርጊት እየፈጸሙ ያሉት። አድማጮቻችን እኔ የምልህ አድራሻዋን ስልኳን እንዴት በምን አገኛታለሁ? ያው ትመጣለች። አሁን ሌላ ሰው ስልክ ይዛ ትመጣለች። እኔ የምለው ማንን ነው የሚከሰሰው? ፖሊሱ መስሎኝ ከሱ ያሰራት ፖሊሶቹ ነው የሚከሰሱት። ህግ ያለበት ሀገር አልተባለም። ህጉን ከህግ ጋር ነው የምትከሽው፣ ህጉን መልሰሽ። ሌላው ደግሞ እስማን ጥያቄ አለኝ። እናት ነች፣ ትልቅ እናት ነች። አረፋ በዓልን እንዳታከብር ስልኳን ተቀብሏት እስር ቤት አሳድሯት ያስወጧት እናት ምን አይነት እንትን ማለት የሚረዱ አሉ ላለችው ታገናኛት። ከዛ በተረፈ ደግሞ ወንጀሉ የተሰራበት ክፍለ ከተማ ላይ ብቻ ነው መክሰስ የምትችለው ማዕዛም ብትሆን። ኤምጂም ቀጥይም ሐሳብሽን። ኦኬ ኡስማንዬ፣ እስከ ዛሬ ድረስ እየሄድክበት ያለው ሁኔታ በጣም ጥሩ ነው። መልካም ነገር እያረክ ነው፣ ደስ ብሎኛል። ግን አንድ ነገር የምናገረው አሁን ትንሽ ልጆቹ ተንኮለኛ ስለሆኑ ችግር የለውም። ምን አለ መሰለሽ በአዲስ አበባ ላይ የተካሄደ ያለው ችግር እኛ የምናውቀው በተለይ አካሄድም እስከ ዛሬ ድረስም አብራት ከመጀመሪያ እስከ መጨረሻ እየተከታተልኩ ስለነበረ እየሄድክበት ያለ ሁኔታ ጥሩ ነው። ልጆቹም ግን ሳስባቸው በጣም እጃቸው ረጅም ነው። ገብተዋል። እዛ ጋም ፖሊስ መያዝም ይሁን ሌሎች ሰዎች እዚህ ጋር አሁን አንተ ሌላ እቺ የፖሊስ ነገሯ ምናምን ያው አንተ ስሜታዊ ሆነ ከሴትዮዋ መጨነቅ እንደሆነ ይገባኛል ኡስማንዬ። ስለዚህ ልጆቹ ሰው አላቸው በደፈናው እያልክ በብዙ ነገር እየሄዱ ነው በህግም በኩል እና እባካችሁ እንርዳት። በየት በኩል ነው በተለይ መዓዛ የአረፋ በዓልን እንዳታከብር የተደረገባት ሴራና ትንኮሳ እጅግ በጣም የሚያሳዝን ነው። በተለይ አዲስ አበባ ላይ እየተደረገ ያለው ግፍ እኛ አሁን መፍትሄ የምንሰጥበት ነው። እዚህ ያለው ህዝብ መፍትሄ የሚሰጠን ይሆናል። እሺ የመጨረሻ ሐሳብ አድማጭ እንስጥና ቀጣይ አሎ ጤና ይስጥልኝ። እንዴት ነህ ኡስማን? እንዴት ነሽ? ሰላም ነው። እስቲ በመዓዛ ላይ ስልክ ደረሰባት ያለው ኢሰባዊ ድርጊት በጣም የሚያሳዝን ነው። አውራሪስ ዛሬ ለእናታችን እጅግ በጣም የሚያሳዝን ድምጽ ነው መሆን ያለብን ብዬ ነው ማስበው እንደ አንድ ኢትዮጵያዊ ማለት ነው። አውራሪስ ከቻልን ሁለተኛ ነገር ደግሞ እሺ ቀጥል አውራሪስ። እሺ ሁለተኛ ነገር ደግሞ እየተሰማ ያለው ከአዲስ አበባ ፖሊስ ኮሚሽን